እንወዳታለን የምትሉ ሰዎች ማለት ነው በራሷ ኮንፊደንስ እንዲኖራት አድርጓት። እሺ አዎ የእውነት ዝም ብሎ ማሽቀበጥ አይደለም። አንዳንድ ጊዜ በራሷ ኮንፊደንስ እንዲኖራት፣ በራሷ መስራት እንድትችል፣ በራሷ ስራ መፍጠር እንድትችል፣ በራሷ ሄዳ መፍጠር እንድትችል፣ ከሌሎች ጋር እንድትግባባ ማድረግ ነው እንጂ ያለባችሁ ገና ለገና በቃ ኤብሮን ልትወስደው ነው ኤብሮና ናባል ልታለያይ ነው ምናምን ብላችሁ ከዚህ ዙ ጋር በዚሁ አጋጣሚ ቢግባቡ ብዙ መስራት ይችላሉ እንጂ አትጎዳም። ደግሞ ማለት ይሄ ነገር የደረሰው በነባ እንባ ነው፣ የነባ ለቅሶ ነው ምናምን እያላችሁ ብዙ ሰዎች ወደዛ እንትን እያላችሁ ነው። ብዙ ማውራት አልፈልግም፣ ምክንያቱም እኔ ምንም አላደረግኳትም ማለት አልቻልኩም፣ ማፍቀር አልቻልኩም እንዳልኳችሁ ነው አለ ብዬ ስለማስብ ማለት ነው። አሁን ላይ ግን ፍሪ ነኝ በዚህ አጋጣሚ ማለት ነው። እና እሺ ከማን ልጀምር ጋይስ? ቤተሰብ ከጦጣዋ ልጀምር ወይንስ ከማሞ? በመጀመሪያ ግን ሰላም ልበላችሁ። ማወራረጃ ስለሚያስፈልገው ውሃ እየጠጣችሁ ቤት ለእንግዳ እንኳን ደህና መጣችሁ። ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከፊት ላይ ሁለት ነገሮችን አሰምቻችኋለሁ። የመጀመሪያው እቺ ጦጣ የተናገረችው ንግግር ነው። ሁለተኛ ላይ ደግሞ ማሞ የተናገረው ንግግር ነው ማለት ነው። በዚህ አጋጣሚ አሙ የሆነ ቆዳው ከፊቱ ብቻ ይመስለኝ ነበር የዋህና ሞኝነቱ ማለት ነው። ለካ ውስጡም ሞኝና የዋህ ነው። በጣም ነው ያዘንኩት እውነት ለመናገር። ምክንያቱም በዚህ ቪዲዮ ላይ ካያችሁት እንግዲህ አሁን ነፃ ነኝ ሲል ነባ ነይ ያኔ እማሽከረክርሽ እቃ ላርግሽ አይነት ነገር ነው ንግግሩ። ገባችሁ? ነባ ደግሞ ስጠራት የምትመጣ ሂጂ ስትራት የምትሄድ እቃ አይደለችም። እቃ ሲሆን ነው እናንተ የፈለጋችሁትን ነገር የፈለጋችሁት ቦታ ማስቀመጥ የምትችሉት ግዑዝ ነገር ሲሆን ነው። የሰው ልጅ ደግሞ የሰው ልጅ ነው። ነባ ደግሞ ዛሬ ላይ በራሷ መቆም እንደምትችል አሳይታለች። 4 ነጥብ ለአንተ ብቻ አይደለም ለብዙዎች አሳይታለች ይሄንን ማለት ነው። ምክንያቱም ነባ የሁላችንም ታናናሾች ነን። ታናሽ ናት በጣም ማለት ነው። በጣም ልጅ ናት፣ ግን የቤተሰብ ኃላፊ ናት። አያችሁ እኔ አዲስ አበባ ላይ ለመኖር የሚከብደኝን የቤት ኪራይ ገፍታ የወጣች ልጅ ናት። ስለዚህ ነገም የተሻለ ቦታ እንደማትደርስ ማንኛውም ሰው እርግጠኛ ሆኖ ሊናገር አይችልም ስለሷ ማለት ነው። ስለዚህ አሁን ላይ ነፃ ነኝ እንዲሁም የነባን ባላልከው ደግሞ አዎ የነባን ብለናል ልንልህ የቻልንበት ምክንያት ደግሞ ባጣ ቆይኝ ወይንም ደግሞ በወቅቱ የነበረ አቀራረብ ጥሩ ስላልነበረ ነው። በስነ ስርዓት እኔ ፈቲ ከመጣች አስረድታት ማለት ነው። ፈቲ እንዲህ ብትለኝ ኖሮ እሺ ብትለኝ እኔ ከሷ ጋር የፍቅር ግንኙነት መቀጠል እፈልጋለሁ ብለሃት ቢሆን ቪዲዮ እየሰራችሁ የነበረው ምንም አይነት ነገር አንናገርም ነበር። ግን አንተ የምታረጋቸው አክቶች ሁሉ በቃ ሴት ልጅ ሆናችሁ በነገራችን ላይ በሴት ልጅ አትፍረዱ። እንዴት በሉኝ አንድ ሰው ሲቀርባችሁና የሆነ ነገር ሲያረግላችሁ ሴት ልጅ በባህሪው የሆነ ነገር ሲያረግላት ለሱ የሚሰማ ስሜት ይኖራል። ይሄ ወንድና ሴት አብሮ በመቆየት የሚያረጉት ነገር እንደሆነ ከዚህ በፊትም ስለተናገርኩኝ ማለት ነው። ነገር ግን አንተ አሁን ላይ ያደረክ ያለው ነፃ ነኝ ማለት በቀደምም ሌላ ነገር ተናገርክ፣ እሱ ዝም ብያልፍ ያለው አሁን ላይ ደግሞ ጭራሽ ትናንትና አፋ ወጥተ ነፃ ነኝ በቃ በሷ በፈኪ ምክንያት ብዙ ሰዎች አጥቻለሁ። ትክክል የመጀመሪያዋ ነባ ናት። ነባን የመሰለች ልጅ ከነ ቤተሰቦቿ አታል ቤተሰቦቿ ወደው አክብረው አድንቀው ነበር እውነት ለመናገር ማለት ነው። ገባ? አንዳንዴ የምንወደውን ስንከተል የሚወደንን እናጣለን። ይሄ አባባል ሳይሆን ትክክለኛ ነገር ነው። አንተ አሁን የባህር ላይ ኩበት ወንክ ማለት ነው። በነገራችን ላይ እመኑኝ ከረም ብላ ፈኪ ትመለሳለች። እኔ የምነግራችሁ ነገር ማለት ነው። ፈኪ ትመለሳለች። ያኛ ህይወት ካልተሳካለ አሙን ምንድነው የምትፈልገው? እሷ መጠቀሚያ ነው። 4 ነጥብ በቃ ቁጭ አድርጋ ስትፈልግ ትሄዳለች፣ ስትፈልግ የምትመጣ አይነት ሰው ነው። እኔ ፈኪ ላይ በፊት ነግሬያቸዋለሁ። አሙና ፈኪ አብረው እንዲሆኑ ዋና አሽቃባጭ ነበርኩኝ ብያቸዋለሁ። በጣም አቀራረባቸው ደስ የሚል ስለነበረ፣ ነገር ግን ተጣሉ። የሰው ልጅ ሆኖ ይጣላል። ገባችሁ? እኔ አይምሯ በጣም ዝቅ ያለ ሰው እንደሆነ ያወቅኳት ያኔ ነው። ከዛ በኋላ ነው ስለሷ እየቆረጠልኝ ስላለፈ ታሪኳ አይደለም አሁን ላይ ያደረገችው ስለነበረው አይደለም ግን እሱ ላይ ያደረገችው ነገር እሱ ያየ ተመልሶ ስለተዘፈቀበት እሱም ደግሞ አያሳዝነኝም። ተግባባን? ሌላው
በአሙ ጉዳይ ጥቂት በቃ ማለት ብዙ ነገር እንዳላረዝምባችሁ ስለምፈልግ ነው። ስለዚህ አሙ ነባዬ ባጣቆይም ወይም ደግሞ እቃ አይደለችም። ከዚህ በኋላ ወደ አንተ ተመልሳ ከመጣች ራሱ እኔ ነባን እተዋለሁ። አሁንም 4 ነጥብ የምነግራችሁ ነገር ነባን መደጎፌን አቆማለሁ። ምክንያቱም ሰው ይውላችሁ ጥቅሙን ፈልጎ የሆነ ነገር አንድ ሰው የሚገናኘው ሊጠቃቀም ነው አይደል? በነገራችን ላይ አሁን እንትና መጣ አይደለ? ኢብሮ መጣ አይደለ? ኢብሮ ይሂድ ሚሊየን ይምጣ ሚሊየን ይሂድ፣ ነባ ላይ የሚጨምረው ሆነ የሚቀንሰው ነገር የለም። ማንም ሰው ነባ ጋር ሲመጣ ጠቅሟት ሊጠቀም ነው። በቃ 4 ነጥብ። ለነፍሱ አይደለም እዚህ ጋር ሰው የምትፈልገው። ሲቀጥል ደግሞ እኛ አሁን ከኢብሮ ጋር ያላት ነገር የፍቅር ግንኙነት ይሁን ወይም ነው አይደለም እያልን ያለ ነው። ህይወቱን አጥርቶ መግባት አለበት። ይቺ ልጅ በኋላ ላይ ዙዙ የምትባለው እውነተኛ ፍቅረኛው ከሆነች የእሷ ፍቅር ካለበት አብረው መስራት አይችሉም። ግልጽ ነው ይሄ። ምክንያቱም ፍቅረኛው እስከሆነች ድረስ ከዚች ልጅ ጋር ያለው ነገር ይቋረጣል። ግልጽ ነው። የስራ እቅዳቸውን ነው እያልኳቸው ያሉት የስራ ሂደታቸውን እንጂ የፍቅር ግንኙነት አይደለም። ሲቀጥል ደግሞ በራሷ እንድትተማመን አድርጓት ብላቸዋል አይደለ? እንደናንተ እንደ ፈኪ መላላጥ ነው በራስ መተማመን። አትሳሳቱ። በራስ መተማመን ካላችሁ ደግሞ እንደ ነባ በራሱ የሚተማመን የለም። የምትቀርበውን ሰው ለይታ ማወቅና መቅረብ አለባት። ገና ለገና በራሷ እንድትተማመን እያላችሁ ከ30 ጋር እንድትለጠፍ አረገችዋት ፈኪን። ምን ጠቀማችኋት? እስኪ ንገሩኝ። የጠቀማችኋት ነገር ካለ ኦኬ፣ ይሄ ነገር በዚህ ጠቅማናታል ብላችሁ ካስቀመጣችሁልኝ እኔ እቀጣለሁ። ይሄ አይደለም በራስ መተማመን በራስ ኮንፊደንስ እንዲኖር ሰርቶ እንዲለወጥ ማለት ሰው ሳይላችሁ አመዛዝናችሁ መቅረብ ነው። ዝም ብላችሁ ሰው ሁሉ ስላወቀች የሆነ በቃ በራሷ መንገድ እንድትሄድ አይደለም። እኛ ሊጠቅማት የሚችለውን ነገር እንጂ በራሷ እንድትተማመን እያደረግናት አይደለም። ከነባ በላይ በራሱ የሚተማመን ማንም ሰው የለም። ነባ እንደነገርኳችሁ የሁላችንም ታናሽ እህታችን ናት። ግን ሁሉን ነገር ሰብራ እዚህ ጋር ደርሳለች። ነገም ደግሞ የተሻለ ቦታ ከፍ ብላ ታዩዋታላችሁ። አለቀ። 4 ነጥብ። አሁንም ቢሆን ኢብሮ ሄደ አሙ ሄደ አይመለከተንም። ማንም በህይወቱ አይመጣ ጥርግ ይበል። የሚመጣው ለስራ ነው። የሚፈልገውን ነገር ሰርቶ እሷም ሰርታ መሄድ ይችላል። አይመለከተንም። ግን ደግሞ ሲመጡ ያልተቋጨ ህይወት ይዘው መምጣት የለባቸውም ነው እያልን ያለ ነው። አንድ ሰው ከፍቅረኛው ተጣልቶ የሆነ ነገር ሲሰራ በመሀል ያቺ ፍቅረኛ መጣች። ነባ ምንድናት? በዚህ መካከል ስለ ፍቅር ህይወት አይደለም እያወራሁ ያለሁት፣ ስለ ስራዋ ነው። ስራዋ ይበላሻል ነው እያልን ያለ ነው። ገባሽ? አንቺ ማነሽ? ቢራቢሮ ማነሽ? ጦጣ ማለት ነው። እንጥጥ አትበይ። አንዲት አደሽ የማሽቃበጥ ጥቅሽ እኔ እንደሆነ አውቃለሁ። ስሜን ጥሪው፣ ችግር የለውም። አትፍሪ። እኔም ስምሽን እየጠራው አይደለ? አንቺም ስሜን ጠርተሽ ተናገሪ፣ ችግር የለውም። ገባሽ? እኔ ማሽቃብጥላት እውነትን ይዤ መከተል ስለምፈልግ ብቻ ነው እንጂ ነባ በራሷ እንዳትተማመን አይደለም እያደረግን ያለ ነው ማለት ነው። ከማንም ሰው ጋር ትሰራለች ገና ወደፊትም። ግን ደግሞ ካገኘች ሰው ጋር አዲስ አበባ ከባድ ነው፣ ህይወት ከባድ ነው። ነገሮች ሳታጠና ሳታውቀው ከዛም ይቺ ልጅ የምትለጣጠፍ ከሆነ ህይወቱ አጓጉል ነው የሚሆነው። የባህር ላይ ኩበት ነው የምትሆነው። ስለዚህ ስትቀርባቸው የምታውቃቸው የሆነ ወደ ራሷ የምታስገባቸው ሰዎች መሆን አለባቸው ነው እየተባባልን ያለ ነው። ገብቶሻል? ከገባሽ ገባሽ፣ ካልገባሽ ደግሞ በጥብጣን እናጠጣሽ ያለን ማለት ነው። ከዚህ ውጪ እኔ ነባን ባታነሽ አላነሳም። እነሱን ግን ነባን እያነሳሽ ስለሆነ ነው እነሱን እያነሳሁ ያለሁት። አሁን ላይ እነሱን ታያቸው የምትሉት ኖሩ ስለምትሉ ነው። መጀመሪያ የራሳቸውን እችን አስቁማት፣ እሷን አስቁማት። በእነሱ መስራት ስታቆም እኔም በእነሱ መስራቴን፣ በነባ መስራቷን ስታቆም እኔም በእነሱ መስራቴን አቆማለሁ። አለበለዚያ ግን ስለሷ እየተናገረች እኔ ደግሞ ስለነሱ አለመናገር አልችልም። በቃ ይሄንን እየመረራችሁ ትጡታላችሁ። በመቀጠል ደግሞ የነባ እህቶች እየሄዳችሁ እዛ ጋር ታለቅልቁ። ምንም አይነት ኮሜንት አትጻፉላት። በቃ መልስ መመላለስም አያስፈልግም። እናንተ ራሳችሁን ጠብቃችሁ ኳሊቲያችሁን ጠብቃችሁ ኑሩ። በቃ ምርጥ ኦዲየንስ ናችሁ። 4 ነጥብ። ነባን የሚደግፍ ሰው ጋር ሄዳችሁ ደግፉ፣ ሄዳችሁ ጻፉ። ከዛ ውጪ እየሄዳችሁ ምንም አይነት ኮሜንት አትጻፉ። የሆነ የተናደዳችሁ አይነት የሆነ የተከፋችሁ አይነት ስሜት አታሰሙ ለማንም ማለት ነው። እኛ 4 ነጥብ እየጮህን ያለ ነው የነባ ስራ እንዳይበላሽ እንጂ የፍቅር ህይወት አስበን አይደለም። አሁንም ቢሆን አንድ ጊዜ ኢብሮም ጥርግ ይበል ከፈለገ፣ በቃ መሄድ ከፈለገ መብቱ ነው፣ የሚያስገድደው የለም። በአሙ እንድትጠላ በኢብሮ እንድትጠላ ላልሹ ነገር ደግሞ ማለት ነው ማንኛቸውም ሲመጡ እሷም ከነሱ እነሱም ከሷ የሚጠቀሙት ነገር ስላለ ነው። ገባሽ? ማንም ፈጣሪው አይጥላት፣ የፈጠራት አምላኩ አይጥላት። ሰው ጠላሽ አልጠላሽ፣ ሰው ይጠላኛል ይወደኛል ብዬ አይደለም እኔ በዚህ ምድር ላይ የምኖረው ማለት ነው። የምችለውን አደርጋለሁ። ሰው ለማስደሰት የምችለው ነገር እጥራለሁ። ካልተደሰተ አይመለከተኝም፣ ጦሴን ይዞ ይሄድ። እንደዛ ነው ለነባም። ገባሽ? እንጂ በአሙ እኔ ስላወራሁን በአሙ የምትጠላ ወይም ደግሞ ሌላው ኦዲየንስ ስላወራች ነው አይደለም። አሙ በራሱ ጊዜ ሄደ። እኛ አይደለንም ከሷ ተለይ ብለን ያስለየ ነው። ግን ይሄው የእግር እሳት ሆነችበት።
የእግር እሳት ማለት ነው። ለምን መለያየቱ እውነት አልነበረም። እኔ በሱም አልፈርድም እኮ ለምን ፍቅር ነው አውቃለሁ፣ ፍቅር ነው። ግን ደግሞ መለማመድ ይችል ነበረ። በተለይ ለወንድ ልጅ የወንድ ልጅ ልብ ምንም አልነበረም። በቃ ያረገችውን ነገር እያሰበ እንትፍ ብሎ ሊጥላት ይገባ ነበር ነው ፈኪን እያልኩ ያለሁት። ለማንኛውም እነሱ ተመልሰው ይገናኛሉ ሁለቱ። እኔ አስረግጬ የምነግራችሁ ነገር ማለት ነው ፈኪና ነባ ፍቅርታ ፈኪና አሙ ተመልሰው ይገናኛሉ። ዝም ብላችሁ ጠብቁ። ነገር ግን በዚህ መካከል አሁን በተፈጠረው ጋብ ግን ነባ ወደ አሙ ከሄድሽ እመኚኝ እኔ ድጋሚ ዞር ብያለሽም። ይሄንን ነው አስረግጬ የምነግርሽ። ምክንያቱም ሊጎዳሽ የሚመጣ ሰው ጋር ስትሄጂ ማየት ስለማልችል ነው። መልእክቴን አድርሱልኝ። ከዛ ውጪ አንቺ ጦጣ ብዙም ባትዘሊ ጥሩ ነው። መስራትሽን ስሪ፣ ግን ደግሞ እኛኛ አትበያ። የሆነ አንዳንዴ ለቀቅ የሚባል ነገር አለ። ገባሽ? ለቀቅ አድርጊ። ምንድን ነው ተፋቻት ልጅቷን። እንዴ እኔና አንቺ ታናሽ እኮ ናት። እሷ ምን ታድርግ? ምን ትሁን? ምን ልሁን ማለት ምን ትሁንልኝ ነው የምትዩ? ለማንኛውም ቤተሰቦች ቪዲዮውን በጣም አረዘምኩባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮፒ ሊንክ ማድረግ እንዳትረሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።